ጉድ ነው ዘንድሮ። ገና ገና ብዙ ነገር ይጠብቃችኋል። ገና ብዙ ነገር ይጠብቀናል ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ። የኔ ውድ ቤተሰቦች ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። እንግዲህ ለተፈጠረው ነገር እናውቃለን። በሀይሚና በብሩኬ መሀል ትላልቅ ሴጣኖች ገብተዋል። ሁለት ሴጣኖች። እነሱን ለማስወገድ ደፋ ቀና እንላለን፣ ግን አልተቻለም። እንዴት አድርገን ነው ማስወገድ የምንችለው? ግራ ገብቶኛል እኔ በበኩሌ ማለት ነው። ጭራሽ ዛሬ ትናንትና እነግርሻለሁ ሲላት የነበረውን ሚስጥር ዛሬ ጎትቶ ይዞ መጣ እንዴ! ውዶቼ ምን ማለት እንዳለብኝ አላቅም። ለማን መፍረድ እንዳለብኝ አላቅም። አንዳንድ ጊዜ በአይናችን ያላየነውን ነገር እንኳን ልክ ነው ሊሆን ይችላል ምናምን ብለን ድርቅ አንልም። ምክንያቱም እዚህ ጋር የሰው ህይወትን ሊበጠብጥ ስለሚችል። ነገር ግን ቀድሜ ማለት የምፈልገው ነገር ቢኖር ሀይሚ በምንም መንገድ እንድታለቅሽ አንፈልግም። እንድታለቅሽ አልፈልግም። ወደ ጉዳዩ ስገባ ምንድን ነው ብሩኬና ሀይሚ አይሜን ጠንፌና ብሩኬ የረጅም ጊዜ ጓደኛ ነን የሚሉት ሁል ጊዜም ስንሰማቸው ማለት ነው። ነገር ግን እነሱ አሁን ላይ ፍቅረኛ እንደሆኑ የኔ ቆንጆ የኔ ማር እንደሚባባሉ እና ቴክስት እንደሚላላኩ አቶ ከበደ የጠንፌን ስልክ ያው ከፍቶ አይቶ ምናምን ከዛ ከስልክ ላይ የወሰደው መረጃ ይዞ ምናምን መጥቶ እንግዲህ ሀይሚን ጠርቷት ሀይሚ ጋር ተገናኝቶ አሳይሻለሁ ያላትን ቴክስቶች አሳይቷታል ማለት ነው። ፎቶም እንደተላላኩ ምናምን ነገር አሳይቷታል ማለት ነው። ነገር ግን እዚች ጋኔ ማለት የምፈልገው ጠንፌት አደርገዋለች። በእርግጠኝነት ስነግራችሁ ለብሩኬ ፎቶም ይሁን ቴክስትም ይሁን ልትልክለት ትችላለች፣ አይን አውጣ ስለሆነች። ብሩኬ ግን ይሄንን ያደርገዋል ብዬ እኔ አምኜ አልቀበልም። ብሩኬ ይሄንን ያደርገዋል፣ ይሄ የኔ ማር የኔ ቆንጆ ይባባላል ምናምን፣ እኔ እንጃ። ለምን አስፈለገ ታዲያ በዚህ ልክ መዋሸት? ለምን አስፈለገ? ይሄ እኮ ህይወት ነው። የሱ ህይወት ባያሳስበው የሀይሚ ህይወት ሊያሳስበው ይገባል። ነገር ግን እኔ እንደተረዳሁትኝ ጠንፌና ከበደ ያሴሩት ሴራ ነው ብሩኬንና ሀይሚን ለመለያየት። እኔ የሆነ ቴክስት ለብሩኬ እንደጻፍኩለት አድርጌ እልክልሃለሁ። ያንን ቴክስት ለሀይሚ ታሳያታለህ። ይሄ ጠንፌ ናት እንደዛ የምትለው። ለሀይሚ ታሳያታለህ እና ይሄ ፎቶ ደግሞ ልክልሃለሁ ለሱ እንደላኩኝ አስመስዬ። ውዶቼ ኤዲቲንግ እኮ ማድረግ ይቻላል እኮ። ይሄ ተጻጽፋችሁ ምናምን ከሆነ ሰው ጋር የተጻጻፋችሁ ይመስል የእሱን ስም ወስዶ ማስቀመጥ ብቻ እኮ ነው። የብሩኬን ስም ለማጥፋት የብሩኬን ስም ወስዶ በቃ ከሱ ጋር እንደተጻጻፉ አድርጎ ኤዲቲንግ ማድረግ እኮ ነው። ፎቶም እንደተላላኩ አድርጎ። ይሄ እኮ ቀላል እኮ ነገር ነው ውዶቼ። ከዛ እንደዛ አድርገው ተመካክረው ተመሳጣጥረው ጠንፌና ከበደ ያደረጉት ነገር ነው። ብሩኬ እና ሀይሚ አልነቁም እንጂ ሁለቱንም ለማለያየት ሀይሚ የሌለ ጥርጣሬ በብሩኬ ላይ አድሮባት ብሩኬን ለመጥላትና ከብሩኬ እንድትርቅ ነው። ጠንፌ ደግሞ ስሬስ ነው ብሩኬን የምትወደው። ስሬስ ባትወደው ኖሮ ይሄ እንደ ፕራንክ አይታ ቢሆን ኖሮ ትናንትና ከልቧ ሀይሚን አትመታትም ነበረ። ከልቧ ነው የመታቻት። ፊቷን እዩዋት ደጋግማችሁ። በጎን በብሩኬ ጋር ከታች እጇን ሰዳ የመታቻት ሰዓት በጣም ፊቷን እዩዋት ደግማችሁ። ቪዲዮን ማየት ትችላላችሁ፣ እንዴት ፊቷ እንደተኮሳተረ ምናምን ከልቧ እንደመታቻት ማለት ነው። እና ብሩኬና ሀይሚ የራሳችሁን ህይወት ራሳችሁ ናችሁ እያበላሻችሁ ያላችሁት። እባካችሁ ወደ ራሳችሁ ተመለሱ። ሀይሚ ደግሞ ጥርጣሬ የሌለ እንድትጠረጥርህና እንድትጠላክ የሚያደርጉ ሰዎችን ይዛችሁ ነው እየዞራችሁ ያላችሁት። ሀይሚም ዳኒ የሷን ህይወት እያበላሸው እንደሆነ አልተረዳችም። አሁን አመነች። ልቧ ስብር ነው ያለው ሲነግራት ምናምን ተከዘች የሌለ ምናምን ነገር። ነገር ግን ይሄ ውሸት ነው፣ የተቀነባበረ ውሸት፣ ሁለቱንም ለማለያየት። እመኑኝ ብሩኬ እንደዚህ የሚያደርግ እኔ አይመስለኝም በጭራሽ። እኔ አልወቅሰውም፣ ለምን ሊያደርገው ስለማይችል። በእርግጥ ግን ሰሞኑን ተቀያይሯል ማለት ሁኔታው እንደተቀየረ ምናምን ነው የሚያሳየው የሰሞኑ ማለት ነው።
በእርግጥ አንድ ነገር ልንገራችሁ፣ እከሌ እንደዚህ አያደርገውም፣ ሀይሚ እንደዛ አታረገውም፣ ወይንም ብሩኬ እንደዛ አያደርገውም ብለን የሆነ መደምደምና መወሰን የለብንም። ሰው ማለት ያልተነበበ መጽሐፍ እንደማለት ነው። ምናልባት እኔ እዚህ ጋር ቀርቤ እንደምቀባጥረው የሆነ ነገር እንደማዋረው ምናምን ነገር እሷ እኮ ጨዋ ናት ወሬ የለባትም ምናምን ልትሉና እንደዛ ልትረዱኝ ትችላላችሁ። አብራችሁ ከኔ ጋር ትውላላችሁ። እኔ ምን ስሰራ እንደምውል ታውቃላችሁ? አታውቁም። እዚህ ጋር መጥቼ ስቀባጥር ብቻ ነው የምታውቁት። ከዛ ውጭ ምንም አታውቁም እናንተ። የሰው ልጅ ያልተነበበ መጽሐፍ ነው እና ፈጣሪ ነው የሚያውቀው የሁሉንም ልብ ማለት ነው። ጠንፌም አድርገው እንደሆነ ፈጣሪ ያውቃል። ብሩኬም አድርጎት ከሆነ ፈጣሪ ነው የሚያውቀው። ነገር ግን ብትችሉና ብትነቁ እነዚህን ሁለት ሰዎች ከህይወታችሁ ብታስወጡ ጥሩ ነው። ምክንያቱም ብሩኬና ሀይሚ ለብዙ ነገር ለትልቅ ነገር ኦዲየንስ እዛ ጋር በእናንተ ተስፋ አድርጓል። በጣም የሚወዳችሁ ኦዲየንስ አለ ምናምን ነገር ብዙ ነገሮችን ከእናንተ ሲጠብቅ ነው የኖረው ይሄ ኦዲየንስ ማለት ነው። እንደ ቤተሰብ ነው የሚወዷችሁ። ራሳቸውን አሳልፈው ነው ለእናንተ የሰጡት። ነገር ግን በእንደዚህ ባልሆነ ተልካሻ ነገር እናንተ መጣላትና መለየት የለባችሁም። ብሩኬ ደግሞ ቴክስት ከጠንፌ ጋር ተላልከህ ከሆነ እንደዚህ በድብቅ ሀይሚን ዋሽ ሰዓት ከሆነ በጣም ያስጠላል። ይሄ መደረግ የሌለበት ነገር ነው። ለሴት ልጅ ክብር አለኝ። ሴት ናት። ሴት ለሴት ልጅ ሁሌ እኔ ቆረቆራለሁ። ሁሌም ለሴት ልጅ እንባ ማየት አልፈልግም። የሴት ልጅ እና ለሴት ልጅ ትልቅ ክብር አለኝ ትላለህ። ሀይሚም ሴት ናት፣ ለዛውም ልባማ ሴት ማለት ነው። እና ለሴት ልጅ ክብርና ለሴት ልጅ ቦታ ካለክ እርግጠኛ ነኝ ይሄንን አታደርገውም። ይሄንን አድርገው ከሆነ ደግሞ ያወራው ሁሉ ውሸት ነው ማለት ነው። ይሄ ለሴት ልጅ ክብር አለኝ እያልክ ስትዘምር የኖርከው ውሸት ነው ማለት ነው። ለሴት ልጅ ክብር አለኝ እያልክ እኛን እንደዚህ በውሸት እየሞላህን ለካ ሌላ ለሴት ልጅ ጉድጓድ እየቆፈርክ ነው የኖርከው ማለት ነው። እንደዛ ብለን እንረዳለን። ነገር ግን ከአንተ አንደበት ይሄንን አድርገዋለሁኝ ብለክ ወተክ እስከምትናገር ድረስ እንጠብቃለን። አዎ አድርገዋለሁ ብለህ እስከምትናገር ድረስ ይሄ ዳኒ መጥቶ እንደዛ አለ ብለን አሁን ተቃብለን አምነን አንተን ልንወቅስህ ወይንም ልንሰድብህ አንችልም። ከአንተ መልስ ስለምንፈልግ ወተ መልስ እንድሰጣት ለሀይሚ እንፈልጋለን። ሀይሚ አልቅሳ ተክዛ ማየት አንፈልግም። ሀይሚ አስታውሳለሁ የሆነ ታይም ላይ ስልኳን ሳይቀር ከፍታ አሳይታለች። እኔ የሴትም የወንድም ጓደኛ የለኝም ብላ። በአጠቃላይ ሀይሚ ንጹህ አፍቃሪ ናት። ንጹህ ሴት ናት። ላፈቀረችው ሰው ታማኝ ነች። በሷ ላይ እንደዛ አይነት ነገር ከተደረገ በጣም ያሳዝናል። በጣም ከሚባለው በላይ ማለት ነው። ግን የሰሞኑ ችላ ማለትክ ብዙ ነገሮችን እንድንጠራጠርና እንድናስብ አድርጎናል ብሩኬ ማለት ነው። ነገር ግን ሀይሚን በጭራሽ እንደማትጎዳትና እንደዛ አይነትም ነገር እንደማታደርግ እንተማመንብሃለን። ቀጣይ ግን የምትለውን እስከምንሰማ ድረስ በጣም ጓጉተናል። ከጠንፌ ጋር ያለህን ግንኙነት ከጓደኝነት ከቤስት ፍሬንድነት አልፎ ያላችሁን ግንኙነት በግልጽ እንድትነግሩን፣ የተላላካችሁትም ቴክስት እውነት ነው ውሸት ነው የሚለውን እናንተ ወጣችሁ እስከምትነግሩን ድረስ እስከዛው ወዳጆቻችሁ በትዕግስት እንጠብቃለን። ምክንያቱም እውነተኛ ወዳጅ ሲሆን ቶሎ ሰውን ለመሳደብ አይደለም መሮጥ ያለበት። ከአንደኛው ወገን ሰምቶ ከአንደኛው ወገን ያለውን ሳይሰማ ለወቀሳ መሮጥ የለበትም እና እንደዛ ነው። የእውነተኛ ወዳጅ መገለጫ ነው ይሄ ማለት ነው። ብሩኬ ግን ሀይሚን አደራ እንዳትጎዳት። እውነት ከአንተ የማንጠብቀውን ነገር እንዳናይ ማለት ፈልጋለሁ።